ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ቀኑ ሮብ ነው፣ ዲሴምበር 17 2025። በዛሬ በሮብ የቀኑ ውሎ የወርቅን ዋጋ እንደተለመደው ይዤ ብቅ ብያለሁ። ቀጥታ ወደ መጣሁበት አልፋለሁ። ዛሬ በመካ 1 ግራም 21 ካራንት ባህሪን ከመስንእያ ጋር 495 ሪያል በመሸጥ ላይ ይገኛል። መዲና 1 ግራም 21 ካራንት ባህሪን 492 ሪያል እየተሸጠ ይገኛል ማለት ነው። ጅዳ 1 ግራም 21 ካራንት ባህሪን 488 ሪያል እየተሸጠ ይገኛል። ጦይፍ ላይ 1 ግራም 21 ካራንት ባህሪን 492 ሪያል እየተሸጠ ይገኛል ማለት ነው ውዶችዬ። እንዲሁም ሪያድ 1 ግራም 21 ካራንት ባህሪን 500 ሪያል እየተሸጠ ይገኛል። የ1 ግራም ዋጋ ማለት ነው። ጀዛን 1 ግራም 21 ካራንት ባህሪን 485 ሪያል በመሸጥ ላይ ይገኛል። እንዲሁም ደማም 1 ግራም 21 ካራንት ባህሪን 495 ሪያል እየተሸጠ ይገኛል ማለት ነው ሀባይብ። ነጅራን 1 ግራም 21 ካራንት ባህሪን 485 ሪያል በመሸጥ ላይ ይገኛል። ሳውዲ አረቢያ ላይ በጣም የተቀራረቡ ናቸው። ጊዜ ከማባከን ወደ ሌላው እሄዳለሁ ማለት ነው። ብዙ ጊዜ እንግዲህ 21 ካራንት ባህሪን ነው ይዤላችሁ የምመጣው ግዙም ብዬ የምመክራችሁ። ለምንድን ነው እናንተ በኋላ መሸጥ ብትፈልጉም ተፈላጊው ከ22ቱም ከ24ቱም እሱ ስለሆነ 21 ካራንት ባህሪን ስለሆነ ነው። ውድ ቤተሰቦች ይሄን መረዳት አለባችሁ። የሚጠቅማችሁ ይሄ ነው ብዬ ነው የማቀርበው ማለት ነው። አለ 21 ካራንት ሳኡዲ አለ፣ ዱባይ፣ እንዲሁም ደግሞ የተለያዩ ሀገሮች የሂንድ አለ፣ የኳተር አለ። ማንኛውም ማለት ትችላላችሁ። የየሀገሩ 21 ካራንት እንኳን አይደለም የሌላው ሀገር የኛ የኢትዮጵያ 21 ካራንት አለ። ስለዚህ ተፈላጊው 21 ካራንት ባህሪን መስንእየቱ የሆነ ስትገዙ ነው። ያንን ነው በተደጋጋሚ እያቀረብኩላችሁ ያለሁት ማለት ነው። ኢትዮጵያ ይዛችሁ ከዳችሁ መሸጥ ብትፈልጉ 22 24 ካራንት እና 21 ካራንት ይዛችሁ ብትሄዱ የሚገዟችሁ ተፈላጊው 21 ካራንት ነው። ይሄን ማወቅ አለባችሁ ማለት ነው። ስትገዙ 21 ካራንት ግዙ። ከዛ ውጭ ግን ጆርዳን 1 ግራም 21 ካራንት ባህሪን 83 ዲናር እየተሸጠ ይገኛል። ባህሪን 1 ግራም 21 ካራንት ባህሪን 44 ዲናር በመሸጥ ላይ ይገኛል ማለት ነው። ኳተር 1 ግራም 21 ካራንት ባህሪን 438 ሪያል እየተሸጠ ይገኛል። ኮይት 1 ግራም 21 ካራንት ባህሪን 33 ዲናር እየተሸጠ ይገኛል። ዱባይ 1 ግራም 21 ካራንት ባህሪን 435 ድርሃም በመሸጥ ላይ ይገኛል ማለት ነው። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 117 ዶላር እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት የወርቅ ዋጋ እንዲሁም በተደጋጋሚ እኔም እየመለስኩኝ በኮመንትም የምትጠይቁት ስለ ደሪባ፣ ስለ መስንእያ፣ ስለ ካራንት ነው ማለት ነው። ደሪባ ማለት ግብር ማለት ነው። ሀገራችን በተለያዩ ነገሮች ግብር ይከፍላሉ ቤተሰቦቻችን ማለት ነው። እና በአጭሩ ደሪባ ማለት ግብር ማለት ነው። መስንእያ ማለት ደግሞ ለእጃቸው ዲዛይን ቅርጻ ቅርጽ የሚያወጡበት የሚከፈል ነው ማለት ነው መስንእያ የሚባለው። ካራንት ማለት የወርቁ አይነት ጥራቱ ደረጃው ነው። ግራም ማለት ደግሞ ክብደቱ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ይህንን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለበለጠ ደግሞ ወርቅ 250 ብዬ የሰራው ቪዲዮ አለ። እዛ ላይ ገብታችሁ ማንኛውንም ነገር ማዳመጥ ትችላላችሁ ማለት ነው። በደንብ ስላብራራሁት ለምትከታተሉኝ በሙሉ እጅግ አድርጌ አመሰግናለሁ። ለምታበረታቱኝ ከልብ ከልብ ነው የማመሰግነው። ሁላችሁንም ክፉ አይንካችሁ። ለዛሬ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ለእኔም ለእናንተም መልካም ጊዜ ይሆነልን።